ልበልሽ? ወይ በስማ እንደዚህማ ይቅርብኝ፣ እትዬ ይቅርብኝ አይደል እንዴ? ለምንድን ነው ጋሽ መጥቶ እትዬው የሚቀረው ነው ወይስ ሚስቶች ብቻ ባሎቻቸውን ያክብሩ የሚል ህግ ወጥቶ ነው? እኔ በቅርቡ ሁሉም ነገር ይሳካልሽ። እመኚ። ደግሞ ዘንድሮ ሚስቴ ሳላረግሽ መስከረም አይጠባ። እሺ? ማን እስከዛ ድረስ ይጠብቃል እንዴ? እያስፈራራሽም ባልሆነ እያስፈራራው ካለ ግን ደግሞ እያስጠነቀቅኩ ነው። አንዱ እንዳጣንቺ ማን ነበር የጠየቅሽው? ጂሚስ ነው ምናምን የሚሏት ነው። ከዛ እጅስ ጥቃት ሄዳለች ምናምን አለች እና ውስጥ ገብተሽ በደምብ ሳታጣሪ ነው እንደዚህ አይነት ቴሮሪስት ብትከችን። ብሩክና ቅድስቴ እንግዲህ የሰርጋቸውን ጊዜ ለማቅረብ የሚችሉትን ያክል እያደረጉ ነው። እንግዲህ ቅድስት እንዴት ነው ምንድነው ዘገየህ? ምን ቶሎ ያንተው አድርገኝ እንጂ እያለችው ነበረ ብሩክም ማለት ነው። እንግዲህ ብሩክም ደግሞ አብሽሪ መቼም አዲስ አመት እስከሚጠባ ድረስ የግሌ የራሴ ነው የማደርግሽ በፍጹም እንዳትፈሪ እያላት ነበረ። በዚህም እንግዲህ እየሳቀች ነበረ ቅድስት ማለት ነው። አይ እኔ ምንም አልገባኝም አንተ ዛዛ ድረስ አንዱ በመካከል ላፍ ቢያደርግስ እያለችው ነበርና አንዴ እያስፈራራሽኝ ነው እንዴ ምን ማለት ነው እያላት ይገኛል ብሩክም። ቅድስትም እንግዲህ አይ ማስፈራራት አይደለም ማስፈራራት እያስፈራራው ሳይሆን እያስጠነቀቅኩ ነው ምክንያቱም ይሄ ነገር የሚሆን ነገር ስለሆነ የሚሆነውን ነገር እያስጠነቀቅኩ ነው ብላ ነው እንግዲህ እንትን ያደረገው ማለት ነው ቤተሰቦቻችን። ከዛም እንግዲህ ያው አንዳንድ ነገሮች እያወሩ ነበረ። በቃ የራስህ ብታደርገኝ ጥሩ ነው ቶሎ ወደ አፍህ አስገባኝ ከዛ በኋላ ሲያላት ነበር። ከዛ በኋላማ ምን እነግርሃለሁኝ እያለችው ነበር። እንግዲህ ተረት አድርጋ እንግዲህ አፄ ምኒልክንም ታሪክ ጠቀስ አድርጋ እያወራችሁ ነበረ። እሱም እንግዲህ አብሽሪ ባጭር ጊዜ ሁሉም ነገር ይሆናል ደግሞ ከኔ ውጪ የትም ልትሄጂ አትችይም ይሄማ መጠርጠሩስ እያለ ይገኛል ብሩክም እንግዲህ ያው እንግዲህ ባጭር ነገሮች ያው ቻሌንጆች እየተደማመሩባቸው ነው ግን ባጭር ጊዜ እንግዲህ እንደሚስተካከሉ ተስፋ እናደርጋለን። ሌላዋ ወይዘሮ ማሊት ናት። ወይዘሮ ማሊት እንግዲህ የእጇን ስራ ወይም ደግሞ ዋጋዋን እየተቀበለች ነው። እንግዲህ ከሰውም ከፈጣሪም ተጣልተሻል። አሁን እስካሁን እንኳን ከሰው ብትጣሊ ፈጣሪ ያተርፍሻል። አሁን ግን ከሰውም ከፈጣሪም ነው የተጣላሽው። ስለዚህ እንግዲህ እሱ ይሁንሽ ብላ እንግዲህ ማስጠንቀቂያ ጭምር ነግራት ነበረ ማለት ነው ኤፍራታ ለማለት ማለት ነው። እንግዲህ ኤፍራታም ከቤቷ ገባሽበት ግቢ በማለት አባራታለች። እሱም እንግዲህ ያው ኤፍራታም ነገራችን ላይ አሁን ላይ ብር ስላላት አስጠግታት ነበር ምክንያቱም የቤት ኪራይ ስለከፈለችላት። ግን አሁን ላይ በቃ እሱን አልፈለገችውም ምክንያቱም በቃ ምንም ማድረግ አትችልም። ዝና ደውሎ ህይወትሽን መሰንበት ይሻልሻል ወይስ ደግሞ ዝናን ማነው ማህሌትን ከቤትሽ ማባረር ሲላት እንግዲህ እንዴ ማርሽታው ምን ይበሉ ማህሌትን ከቤት ያስወጣለውኝ በማለት ነው ያወራችሁ ማለት ነው። እንግዲህ ማህሌት እንደውም ጭራሽ ይሄንን እሱ ነው አሳልፎ የሰጠኝ ስለዚህ ይሄንን መርዞ የሚባል ደላላ ከዚህ ግዲም አጥፊ እዚህ ግዲም ቤት ድጋሜ መጥቶ ካየሁት ውርድ ከራሴ እያለች ነበር። አይ እሱ ሳይሆን የሚወጣው አንቺ ራስሽ ነሽ የምትወጪው በማለት እንግዲህ አስወጣታለች። እንግዲህ ማህሌትም ያው ጎዳና ላይ ወድቅ ለማለት ነው ጎዳናው። የሚገርመው ነገር ኤፍራታ ያለቻት ነገር እየሆነባት ነው ማለት ከሰው ብትጣሊ ፈጣሪ ያተርፍሻል አሁን ግን አንቺ ከሰውም ከፈጣሪም ተጣልተሻል ያለችው ነገር ነው ትዝ ያለኝና ምክንያቱም እንግዲህ ጎዳና እንኳን ከወጣች በኋላ የጇን ስልክ እንኳን ሽጬ ለአንድ ቀን ለሁለት ቀን መመገቢያ ይሆነኛል ብላ ስታስብ ስልኳንም እንግዲህ ላሽ አድርጎ ሌባ ወሰደባት። ኢቨን እንኳን የምትለብሰው ቅያሬ ልብሷን እንግዲህ መልሶ የስልኳን ሌባ ስታባረር ያኛውን ነጥቀዋት ነው ሄዱት። በመጨረሻም እንግዲህ ባዲዋን መለመላዋን የቀረችው እሱም እንግዲህ ማታወት ላይ ሉላና ሞገስ ለመዝናናት ወይም ለራት ፕሮግራም ወጥተው ነበር። እንግዲህ ራት ፕሮግራም በልተው ሲመለሱ ያው እንዳያችሁት መንገድ ላይ ቁልጥምጥም ብላ ቁጭ ብላለች። እንግዲህ የያዙት ቴካዌይ ነበረ ማለት ነው። ማለት የተረፋቸውን ነገር አጥቅሰው ይዘውት ነበረ። ያንን ይዘው በሚመጡ ሰዓት ላይ መንገድ ላይ አገኙት ማለት ነው። እንግዲህ ያንን ሉላ እንደ ይሄንን እንኳን የኛን ተራፊ ቆም የሚጠብቁ ምስኪኖች አሉ ስለዚህ ለምን እነሱን እንኳን ትናትል አንልም አሰጣቸውም በማለት እሱም እንግዲህ እሺ ኦኬ ለነገሩ ልክ ነሽ በማለት ነበር ይዞ ሄዶ የሰጣት ቤተሰቦቻችን እንግዲህ ሲሰጣትም ሂዳ ተቀበለች።
ስትቀበል በጣም ነው የደነገጡት እነሱ። ሌላ እንዲያውም በቃ እየተከታተሏቸውና ሌላ አደጋ ውስጥ እንደገቡ ስሜት ነው የተሰማቸው። ሞገስ በጣም ነው የደነገጠው፣ ምክንያቱም ዝና ጋር እየተከታተላቸው እንደሆነ ነው ያወቁት ማለት ነው። ከዛም በኋላ በጣም ከድንጋጤያቸው የተነሳ እንግዲህ በቃ የሚሉት ሁሉ ነበር የጠፋባቸው። ከዛም እንግዲህ ቀጥታ ቶሎ ብሎ ማህሌትን በቃ ምንድን እንደሆነ ብቻ ነው መጠየቅ የፈለገው። አሁን እንግዲህ እዚህ ጋር ማህሌት አሁን እነሱን አትፋታቸውም እነ ሞገስን ማለት ነው። ስለዚህ አሁን ያላት አማራጭ ከነ ሞገስ ጋር እንደማንም ብላ እግራቸው ጫማ ስር ወድቃ ተማጽና መሄድ ነው። ቤት ከሄደች በኋላ ደግሞ የራሷን ሲስተማቲክ አድርጋ ከዝና ጋር ለመገናኘት በጣም ነው የምትፈልገው። ምክንያቱም አሁን በቃ አክትፍ ብሎ ጥሏታል መንገድ ላይ። ግን ደግሞ ይሄን ቻንስ ስታገኝ ድጋሚ አሁንም ለተንኮል ነው። ምክንያቱም ማህሌት ከልቧ የምትጸጸት ሴት አይደለችም። ገብቷቸዋል አይደለ? በቃ የሆነ ተንካሴስ የከሰረች ነች። ስለዚህ ያላት አማራጭ አሁን ነገሮችን አሁን እነ ሞገስ ላይ ልጥብትልና ብላ ቤታቸው ይዘዋት እንዲሄዱ ነው የምትፈልገው። ከሄደች በኋላ ደግሞ የራሷን መንገዶች አመቻችታ ቀጥታ ለመመለስ ነው የምትጥረው ማለት ነው። እና ያው ተፈታፍ እያሉ ነው የሚገኙ ቤተሰቦቻችን። እንግዲህ ዝናም አንቺን ሳልገድል አንቺንም አንዱ ነው ማስቀርሽ እንዳለ እንግዲህ ሜዳ ላይ ጥቷታል። ዝናም እንግዲህ አበበዴን በሳለች እሱም በንዴት ላይ ነው የሚገኘው። ምክንያቱም እንግዲህ ትትና አምልጠዋለች። በትትና ማምለጥ ደግሞ በጣም ነው የተናደደው። በተለይ ካሌብ ሞሲሳ ከሱ ጋር በጣም ኃይለኛ እንትን እያደረጉ ነው የሚገኘው። ካሌብም ወዮልህ እያለ ዝናን እንግዲህ እየዛተበት ነው። ዝናም ደግሞ ተወኝ ባካታ አስፈራራኝ፣ እኔ የምሰራው ለእንጀራዬ ነው፣ ቢሆን ደስ ይለኛል፣ ካልሆነ ደግሞ ታዲያ እኔ ምን ላድርግ እያለ ነው የሚገኘው። ብቻ ግን ኃይለኛ ነገር ነው የተፈጠረው። ምክንያቱም በትትና ማምለጥ በጣም ብዙ ነገሮች ናቸው እንትን እያሉ ያሉት። እሱንም እንግዲህ ደፋ ቀና እያለ ነው ዝና ለማግኘት። ትትና ግን አምልጣለች። ያው የመጀመሪያ ለማምለጧም ዋና እንትን የሆነው መድብል ነው። እነ መድብልን ደግሞ አሁንም በቃ እስከ ጥግ ድረስ ሄደው ለመፋለም እየሞከሩ ነው። ይህ እንግዲህ ጠበቃውን ሂደህ እሱን እንትናን ክስ አንቀሳቅሰህ እንትን በል። ከዛ ላይ ደግሞ እነ ሞገስ የያዙት ጠበቃ ካለም አፈላልግ ብሎ ልኮት ነበረ። እንግዲህ ጠበቃውም ማረ ኃይለኛ ጠበቃ ነው፣ በጣም ደረቅ ነው። የሆነ ማስፈራሪያ ነገር ካልደረሰበት የሚሆን አይደለም እያለው ነው የሚገኘው። እሱም ደግሞ አፈር አባክ ብላ እናንተ ምን ትሰራለህ እያለው ይገኛል። ሌላው ሞገስና መድብልና ብሩክ ለምን ሰዎች ማንችለውን ማንገፋውን ተራራ ነው እየተፋለምን ያለው፣ ስለዚህ ለምን አይቀሩብንም እያለ ነበረ። መድብል ደግሞ በፍጹም ይሄን ተብሩክ አንዴ በት አልጠብቅም፣ እንዴት እንደዚህ ትለኛለህ? እንዴት ፈራህ እንዴ? ካልሆነ አንተና ሞገስ እንድትወጡ ማድረግ ለኔ ቀላሌ ነው፣ እኔ ራሴ ፋለማቸው እያለ ይገኛል። ብሩክም ደግሞ አይ አንተ ብቻህን ማን እንድትፋለም አላደርግም፣ እስከ መጨረሻ ድረስ አብሬ ታገላለሁኝ፣ በቃ እንዴ ምንም በቃ ይቅር በለኝ ወንድሜ እያለ ነው የሚገኘው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ